ለዘመናት ነገስታት የፈለጉት አያላን ሀገራት ሊያገኙት የተመኙት የታሪክ ተመራማሪዎች እስከዛሬ ድረስ እንደ እንቆቅልሽ የሚመለከቱት አንድ ታላቅ ቅድስተ ነዋይ አለ። በብሉይ ኪዳን መጽሐፍ የባህርን ውሃ የከፈለ የኢያሪኮን ግንብ ያፈረሰ እና የእግዚአብሔር ክብር መገለጫ ተደርጎ የሚወሰደው የቃል ኪዳኑ ታቦት ቅድስት ማርያም ጽዮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ታሪክ መንፈሳዊነትና መንግስታዊ ቅርጽ ውስጥ ከፍተኛ ስፍራ ያላት ቅድስት ማረፊያ ናት። እቺ ቤተክርስቲያን ርዕሰ አድባራት የአድባራት ሁሉ ራስ ተብላ ትጠራለች። ይህም በኢትዮጵያ ውስጥ ካሉ አብያተ ክርስቲያናት ሁሉ ቀዳሚና ከፍተኛ ክብር ያላት መሆኗን ያመለክታል። ቦታው ከመንፈሳዊነት ባሻገር የኢትዮጵያ ቀዳማዊ ስልጣኔ የፌዴራል ጥበብና የታሪክ ማዕከል ሆኖ ያገለግላል። ለእያንዳንዱ ኢትዮጵያውያን ኦርቶዶክስም ታቦተ ጽዮን የአምልኮ ማዕከል ብቻ ሳይሆን የሀገር መከታና ኩራትም ጭምር ናት። ጽዮን የሚለው ቃል ከመጽሐፍ ቅዱስ የመጣ ሲሆን የእግዚአብሔር መኖሪያ ቅዱስ ስፍራ መንፈሳዊ ክብር ማለት ነው። ታቦተ ጽዮን ማለት የእግዚአብሔር ኪዳን የተጠበቀበት ቅዱስ ታቦት ማለት ነው። ቤተክርስቲያኒቱ የቅድስት ማርያም ክብረ ጽዮን ሚስጥር ጋር በማያያዝ ቅድስት ማርያም ጽዮን ተብላ ትጠራለች። በአራተኛው ክፍለ ዘመን በንጉስ ኢዛና ዘመን ተመሰረተች። ንጉሱ ክርስትናን ከተቀበለ በኋላ በአክሱም የመጀመሪያ ታላቅ ክርስቲያን ቤተ መቅደስ እንዲሰራ አደረገ። ይህም በኢትዮጵያ በዓለም ከጥንታዊ ክርስቲያን መንግስት መካከል አንዱ መሆኑን ያሳያል። ቤተክርስቲያኗ የጥንታዊ ነገስታት አክሊሎች፣ የወርቅና የብር መስቀሎች እንዲሁም ጥንታዊ የብራና መጻሕፍት የሚገኙበት ታላቅ ሙዚየምም ጭምር ናት። ጥንታዊ የኢትዮጵያ ነገስታት ስርዓተ ንግስና የሚከናወንበት በዚህ ቤተክርስቲያን ግቢ ውስጥ ነው። ይህም ለንግሳውያን መንፈሳዊ ቅናን ይሰጥ ነበር። ህዳር 21 ቀን የሚከበረው የጽዮን ማርያም በዓል በመቶ ሺዎች የሚቆጠሩ ምዕመናን ጎብኚዎች በዓለም ዙሪያ የሚሰባሰቡበት ታላቅ መንፈሳዊ ክንውን የሚከናወንበት የታቦተ ጽዮን ወደ ኢትዮጵያ መምጣቱን ቀዳማዊ ምኒልክ ታቦቱ ጽዮንን ከኢየሩሳሌም ወደ አክሱም ይዞ የገባበት ዕለት እንደሆነ ይታመናል። ቅዱስ ያሬድ ስለ ጽዮን ክብር የተቀኘበት ታቦቱ በካህናት ጫንቃ ላይ ሆኖ የተዞረበትና ትውፊቱን ያስታውሳል። ሌሊቱ ሙሉ በዝማሬ በጸሎት ያድራል። በማለዳ ታቦቱ ወጥቶ በካህናት የታጀበ ታላቅ ሰልፍና ሽኝት ይደረግለታል። የቤተ ክርስቲያኑ ሊቃውንታት በቅዱስ ያሬድ ዜማ በከበሮ ድምቀት የታጀበ ማራኪ ወረብ ያቀርባሉ። ምዕመናን ጽዮን ማርያምን ለመማጸንና ስዕለታቸውን ለማድረስ በአካል የሚገኙበት ትልቅ ክብረ በዓል ነው። በሚገኘው በጽዮን ማርያም የጸሎት ቤት ውስጥ ታቦት የሚያይና የሚጠብቅ አንድ መነኩሴ ብቻ ነው። በቤተ ክርስቲያኒቱ ልማድ መሰረት እሱ ብቻ ታቦቱ ማየት ይፈቀድለታል። ከቤተ መቅደስም አይወጣም። ጠባቂው ሲያርፍ ሌላ መነኩሴ በሹመት ይተካል። ቃል ኪዳኑ ታቦተ ጽዮን አጠቃላይ አሰራሩና ቁሳዊ መለኪያው ርዝመቱና ስፋቱ በብሉይ ኪዳን በኦሪት ዘጸአት ምዕራፍ 25 ቁጥር 10 እስከ 22 ላይ እግዚአብሔር ለሙሴ በሰጠው መመሪያ መሰረት በዝርዝር ተቀምጧል። በመጽሐፍ ቅዱስ ውስጥ መለኪያው የተቀመጠው በክንድ ነው። አንድ ክንድ የሚባለው በአማካይ ከክርን እስከ ጣት ጫፍ ያለው ርዝመት ሲሆን ይህም ወደ ዛሬው መለኪያ ሲቀየር 45 ሴንቲሜትር አካባቢ ነው። ርዝመቱ 1.12 ሜትር፣ ስፋቱ 67.5 ሴንቲሜትር፣ ቁመቱም 67.5 ሴንቲሜትር ነው። ታቦቱ በመጠነኛ ደረጃ መካከለኛ ሳጥን የሚያህል ሲሆን ቁመቱና ስፋቱ እኩል ናቸው። ርዝመቱ ግን ትንሽ ረዘም ይላል። ታቦቱ የተሰራው በቀላሉ የሚበሰብስና ጠንካራ ከሆነ ከግራር እንጨት ነው። ሳጥኑ በውስጥም ሆነ በውጪ ጥራቱ እጅግ በጠበቀ ከፍተኛ በሆነ ንጹህ ወርቅ ተለበጠ። የወርቁ ግብ እንጨቱ እንዳይበላሽ ከመጠበቁ በላይ የእግዚአብሔር ክብርና ቅድስናን ያሳያል። ሳጥኑ በታቦቱ ላይኛው ዙሪያ ላይ የወርቅ ክር ወይም የወርቅ አክሊል መሰል ጌጥ ተሰርቶለታል። ታቦቱ እጅግ ቅዱስ በመሆኑ በሰው እጅ በቀጥታ አይነካም ነበር። ለዚያም የመሸከሚያ ዘዴ ተበጀለት። ታቦቱ 4 እግሮች ማዕዘን ላይ 4 የንጹህ ወርቅ ቀለበት ተበጀ። መለጊያዎቹ ከግራር እንጨት የተሰሩና በወርቅ የተለበጡ 2 ረጃጅም መለጊያዎች ወይም ዱላዎች ተዘጋጁ። እነዚህ መለጊያዎች በወርቅ ቀለበቶች ውስጥ ይገቡና በካህናት ታቦት በትከሻው ለመሸከም ይጠቀሙባቸዋል። እነዚህ መለጊያዎች ከቀለበት ውስጥ መውጣት የለባቸውም ነበር።
የታቦቱ በጣም አስገራሚ የላቀው ክፍል መክደኛው ነው። የስርየት መክደኛ ታቦቱን ከላይ የሚከድነው ክፍል የስርየት መክደኛ ይባላል። ይህም መክደኛ እንደ ሳጥኑ ከእንጨት ሳይሆን ሙሉ በሙሉ ከንጹህ ወርቅ የተሰራ ነው። ኪሩቤል ወይም መላእክት ከመክደኛው ጋር ከአንድ ላይ ተቀጥቅጠው የተሰሩ ሁለት የወርቅ መላእክት ኪሩቤል በግራና በቀኝ አሉ። የመላእክት ፊት እርስ በርስ የሚተያዩና ወደ ስርየት መክደኛው የተመለከቱ ናቸው። ክንፋቸው ሌላ ላይ የተዘረጉ የታቦቱ መክደኛ የሚጋርዱ ናቸው። መንፈሳዊ ትርጓሜው እግዚአብሔር ለሙሴ በሁለት ኪሩቤል መካከል ሆኜ እነግርሃለሁ እንዳለው፣ ይህም ከኪሩቤል የተከበበው የመክደኛ ቦታ የእግዚአብሔር ክብርና መገኘት የጌታ ዙፋን የሚገልጥበት ቦታ ነው። ታቦቱ በውስጡ ሁለት የድንጋይ ጽላቶች እግዚአብሔር በሲና ተራራ ለሙሴ የሰጠው 10ቱ ትእዛዛት የተጻፈባቸው ሁለት የድንጋይ ጽላቶች አሉ። የመና ማሰሮ እስራኤላውያን በበረሃ ሳሉ እግዚአብሔር ከሰማይ ያወረደላቸው መና የተቀመጠበት የወርቅ ማሰሮ፣ የአሮን በትር ታምር አድርጋ የለመለመችው ያበበችው የአሮን በትር ናት። በአጠቃላይ ታቦተ ጽዮን የወርቅና የግራር እንጨት ጥምር ሆኖ ሰማያዊ መለኮት ክብር በምድር ላይ የምታሳይ እጅግ ውብና አስፈሪ ቅዱስ ሳጥን ነች። ታቦተ ጽዮን እንዴት ወደ ኢትዮጵያ እንደገባ ስለ ንጉስ ሰለሞን፣ ንግስት ማክዳ በሰፊው በቀጣይ ቪዲዮ የምንመለከት ይሆናል። የዛሬው ቪዲዮ በዚህ ያበቃል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።